አለም ደለ ሰማይ በሚዲያ ካልወጣናት አባቴን ፍለጋ ብሎ እኔ ልንገርሽ በዛ በገጠር ጊዜ ማለት ነው ገጠር ክፍለ ሀገር ወሎ ኮምቦልቻ ከገጠር ከመቅደላ እናቴ በሌለችበት ከአያቴ ብር ሰርቄ ሄጄ አባቴን ፍለጋ አረ ያገናኙ ቢ ይኸውልሽ ከአምስተኛ ክፍል ጀምሬ እስከ 10ኛ ክፍል ሰው አገናኙኝ በማለት የአባትነት ፍቅር በመጠማት በመሰቃየት ያደኩ ልጅ ስለሆንኩ ስለሚገባኝ ነው የምነግርሽ። የት ነህ አባቴ ሰው ሲመላለስ እየጠየኩ የሆነ ሰው ሽኩ ሲለኝ ከአያቴ ብር ሰርቄ ሄጄ ኮምቦልቻ ራሴ ፈልጌ ሄጄ አገኘሁት። ከልጆቹ ደብቆ ለብቻው አግኝቶኝ መልሶ ሀገር የሸኘኝ መቼም ማረሰው ከልቤም አይወጣም። እንደዛ አድርጎኝ እንኳ ደውሎ አሳድጎኝ ያቅም። ለምን ከእናቴ ጋር ባላችሁ ችግር ሊሆን ይችላል። እኔ እናቴንም እንድናት አለልም። የሁለቱ ችግር ነው በቃ እኔ አሁን የገባኝ ማለት ነው። የአባቴ ጭካኔ ላይ ሆን ይችላል። አሳድጎኝ ያቅም። አሁንም አይደውልልኝ እኔም ባይደውልልኝ ምንም አይመስለኝም። ከእናቴ ውጭ የሚናፍቀኝ የለም። እኔም እጄ ህይወቱን አልረብሸውም። አገኝሽኝ ግን ማን ይጎዳል? እኔ ግን አለቅሳለሁ። ውስጥ ይጎዳል። አባት ያለው ሰው ሳይ አሁን ነው የምልሽ። ትናንትና የቶሚን አይቼ ቶሚ አባቱ ጋር ሲሄድ እንዴት እንደሚያምር አባት ነው። ይግደልም ይጨርስም ለልጅ አባቴ ስል ኩርት ይላል። እኔ ደግሞ ንጹህ ወንድ ነኝ። ሱስ የሌለብኝ እማልጠጣ እማልሰክር በጊዜ ቤት የምቀመጥ ስራ ለመስራት የምሞክር ልቤ ደግሞ ንጹህ የሆነ ሰው ስለምታውቀው ነው የምነግርሽ ነው። እንደዚህ አይነት አባት አይገኝም። አባት ብዬ የመጣሁትም እሷ ልጅ ልታስወርድ ስትል ዲቦ ትሞቻለሽ ወይ ደግሞ ወደፊት ልጅ መውለድ አቺም ይሄ ልጅ ይወለድ ምን ብያ ተናግረዋለቻ። ድንጋይ ተሸክሜ የዛኔ አቅም ነበረኝ። ትምህርቴንም ሰቅዬ የተመረኩት በማዕረግ አንደኛው የወጣሁት ከትምህርት ቤት ጀግና ተማሪ ከታችን ቢሆን ማለት ነው። በስራም ቢሆን አስተናጋጅ ሰርቻለሁ። ያልሰራው ስራ የለም። ግን በዛ በጥፋቴ ራሴን ስለበደልኩት አሁን ይቅርታ በቃ በህይወት እንደዚህ አይነት ነገር ከተፈጠረ ልጄን ላሳድግ ይመረመርልኝ አባት ከሆንኩኝ ላሳድግ ብሎ መምጣትም ወንድነት ነው። ወንድነት ይጠይቃል እንጂ ድቦራ መታ እና አባቱን አላለችኝም፣ አልከሰሰችኝም። ያችኛዋን መታ አላለችኝም። ለልጆች አባት ብሎ ብዬ ነው። ስለዚህ አሁንም እኔ ለናቴ አባት መሆን እፈልጋለሁ። አሁን አልረፈደም። ካለፉት 4 ዓመታት ይልቅ የሚመጡት ብዙ ዓመታት ይበልጣሉ። ለናቴ አስፈልገዋለሁ። በገንዘብ በይ በኢሞሽን በይ ምንም ላድርግ። አሁን ይሄ እናቴ እያየው ማለት ነው ክፉ ባረግሽ እንደው አንቺን እንኳን ባረግሽ ልቡ ይራራልኛል። ልንገርሽ ካወቀ አባቱ እንደሆንኩ ካወቀ ይወደኛል። አባቴ ልኝ አንዴ የሚታርጊ እኔ እያወራሽ እኮ ምን ማለት ነው። ስለዚህ ለልጅ አባት ከፈለግሽ እኔ አባት ልሆንልሽ። መኪና ብገዢ በሰማይ ብታበሪው የትም ሀገር የዓለም አንደኛ ቢሆን የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ቢሆን ገንዘብ ቢያገኝ ቢደላው የሆነ ነገር ይጎለዋል። አባት ይጎለዋል። ያገባሽው ባል አባቱን እመኝ ከ3 ዓመት በኋላ አይሰማሽም። አስረግጬ ነው የምነግርሽ። አይመለከተኝም። እኔ ስለሱ አይደለም። ግን ልጁ አሁኑኑ ያኛው የእንጀራ አባቱ እንደሆነ አውቆ አሁኑኑ በዚህ ጊዜ እኔ አባቱ እንደሆንኩኝ አውቆ ሲፈልግ እያዝናና ነው። አንቺ አትምጪ እኔ ላዝና ነው። እሺ ከቻልሽ ግን እኔ እናዝናና ያልኩሽ ከአንቺ ጋር መዋል ፈልጌ አይደለም። ከአንቺ ጋር መዋል እንደማልፈልግ ታውቂያለሽ። እናዝናና ያልኩሽ ለልጁ ነው። ገባሽ? እኔና አንቺ አብረን ስንሆን ሳይ አባት አለኝ እናት አለኝ ይላል። ትምህርት ቤት አይጎዳም ብዬ ለምኜሻለሁ። ዲቦ እኔ ሳወራሽ አፋፌን እሺ ላዳምጥ እችላለሁ። ሀውዬ አዳምጣታለሁ 40 ደቂቃ የራሴ ጉዳይ ሳታዳምጥ ይዘግታት። ይሄ ነው እየሆነ ያለው። ስለዚህ ዲቦ ታይ አንቺ ከዚህ ነገር ውጪና ናቲን በቦቷ በናቲ አንደበት እስኪ አውሪ። እስኪ አሁን ናቲን ሁኚ። እስኪ አንቺ እስኪ ናቲን ሁኚ። ናቲ ገና አንድ ውጪ ልጅ ነው ያለው ጀግና እናት ስላለኝ እኔ ደግሞ ለልጅ ጀግና እናት ሆንኩኝ። አዳምጪ። አዎ እናትሽ የተከበረ ያሳደገችው እሷ ናት። አታውቂውም። ለልጁ አንድ ምግብ ሰርታ አታውቅም። ሀቡ ሳልመልስልሽ የቀረው ደግሞ ትምህርት ቤት ናቲን ሰኞ ቀን ትምህርት ቤት አድርሼው እኔ ኑቲጋ ዳሎል ኢንተርቴይንመንት ኢንተርቪው ኑሮኝ የእናቴን ልጅ ወንድሜን ማዘር ታውቀዋለች፣ ስሙን ትናገር። የእናቴን ልጅ ወንድሜን እኔ ቀረጻ ላይ ስለነበርኩ ደውዬ ዳጊ ልብሱን አጥቤ እግሩን አጥቤ ካልሱን ምሳቃውን አስሬ ትምህርት ቤት አድርሼው ከሰዓት ቀረጻ ሄድኩ። ወንድሜን ታውቀዋለች ማዘር አላውቀውም ካለች ዳግምን አላውቅም ካለች ተፍረድ። ወርቅ የሆኑ ቤተሰቦች አሉኝ የተከበሩ ምንም ነገር የሌላ ታውቀዋለች ማዘር። እሱን ልኬ ነው እንግዲህ የተከለከልኩት። ወንድም አይውሰድ እህቴ መታ ትውሰድ የተባለው። እንደዚህ ነው የምታደርጉት። እህቴ ታከብርሻለች። ቤተሰቡ ዘር እንፈልጋለን። ዘራችን እንዲወርቅ አንፈልግም። እኔ በራሴ አንተ ነህ እንጂ ለኔ ቤተሰብ ክብር ያጣው ቤተሰቦች አላውቀውም። ምንድን ነው ስትይ ነበር? ወንድሙ አላልሽ? ወንድሙ አላልሽ? ይጻፉት እዚህ ጋር ወንድሙ ነው። በስልክ ተደውሎ ነው ያውቀዋለሁ። ማንስ ቢሆን
ማዘር ትናገር። ማዘር ዳግም ነው አይደለም እያለ ነው የባለቤቷ ወንድም ነኝ እየተባለ ነውና መታወቂያ ሰጥቶት ሲባል እኔ ባለቤትም የለኝም የምን ባለቤት ወንድም ነው። ስለዚህ ማዘር ደውላ ያምጣው ስትባል እንዴት ነው የተሳሳቱት? የባለቤቷ ወንድም ነኝ ማለት አልነበረበት። የልጇ አባት ወንድም ነኝ አጎት ነኝ ለምን አላለም? ወንድምክ ለትምህርት ቤቱ አረ የእሷ ባለቤት ምንም አይልም። በቃ እኔ ዳግን ስለማ አይልም እንደዛ። እሱ የሚለው የወንድም እንግዲህ መምህሯ ያለችኝን ነው። ማዘር ታውቀዋለች። ዳጊን አታውቂውም ማዘር አይመለከተኝም። እኔ ለኔ ነው ወንድም ማለት እኮ ያው ለዛ እኮ ነው አንቺ ያለሽው ሀቡዬ እንድትሰሙ የሚፈልገው ዲቦራ ያለችው የራሷ በቀል ላይ ነው። በቃ የራሷ አልህ ላይ ነው። እናት እኔ አሁን እሷ በምን ልጉዳው ነው እኔን ደግሞ ልትጉጂ ነው። እኔ ልጅ አገኘ ምጎዳ ካንተን አንተዋወቅም ስለገፋውሽ ባይዘወይ ማለት ነው እንድታቁልኝ ፈልገው እኔና ዲቦራ እግዚአብሔር ምስክርን 1 ወር ፍቅር ኖሮን አያውቅም። መታችሁ ሚስት ምናምን አትበሉ። እኔ እና እሷ በህይወት አጋጣሚ ተገናኘን። እሺ እኔ ናት ወንድም ኦፊሻል ቢኒ ዲቦራ ሀቡዬ እንዴት ዋላችሁ?